በህይወቴ ማዕበል አለ። ምክንያቱ ምንድነው? ለምን አይቆምም? እንዲቆምስ ምን ላድርግ? ምንጩ ምንድነው ብለው የሚታገሉ ያሉ ይመስለኛል። ስለዚህ ማታ ትላንት ወደ ልቤ ነው ይሄ መልእክት የገባው። በህይወቴ ያለው የማዕበሉ ምክንያት ምንድነው? እንዴትስ ማዕበሉ ጸጥ ይላል በሚል ርዕስ ነው የምናጠናው። ሉቃስ ወንጌል ምዕራፍ 8 ከቁጥር 22 ጀምሮ በጌታችን በኢየሱስ ስም አነባለሁ። ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም፣ ሲሄዱም አንቀላፋ። አውሎ ነፋስም በባህር ላይ ወረደ፣ ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተዉ፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትና ውሃ እንኳ የሚያዝ እነርሱም ለእርሱም የሚታዘዙለት ይህ ማን ነው አሉ። በገሊላ አንጻር ወዳለች ወደ ጌርሳኖን አገር በታንኳ ደረሱ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመን ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ሆይ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። እርኩሱም መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመን ይዞት ነበር። በሰንሰለትና በእግር ብረት ታስሮ ይጠበቅ ነበር። እስራቱን ሰብሮ በጋኔን ወደ ምድረ በዳ ይነዳ ነበር። ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጌዎንን አለ። ወደ ጥልቁ ሊሄዱ እንዳያዛቸው ለመኑት። በዚያም በተራራዊ ብዙ እሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት፣ ፈቀደላቸው። አጋንንትም ከሰውየው ወጥተው ወደ እሪያዎች ገቡ። መንጋውም ከአፋፍ ወደ ባህር ተጣደፉና ሰጠሙ። እረኞች የሆነውን ባዩ ጊዜ ሸሽተው በከተማውና በአገሩ አወሩት። የሆነውን ነገር ሲያዩ ወጥተው ወደ ኢየሱስ መጡ። አጋንንት የወጡለት ሰው ልብስ ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙና ፈሩ። ያዩትም ደግሞ አጋንንት ያደረበት ሰው እንዴት እንደዳነ አወሩላቸው። በዙሪያውም በጌርሴን አገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከእነርሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። አጋንንት የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤት ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማ ሁሉ እየሰበከ ሄደ። አሜን። በኢህአዴግ ዘመን ቆይቷል ማለት ነው። ጊዜው አመቱ ትዝ አይለኝም። መርካቶ አካባቢ ነበርኩ። ዕቃ ለመግዛት ነው የሄድኩት። ከመርካቶ ሱቅ ዕቃ ገዝቼ ስመለስ ድንገት ሰዎች ወደ እኔ እየሮጡ መጡ እና የሚሮጡት ሰዎች ቁጥራቸው እየበዛ መጣ። ምክንያቱን ሳላውቅ የሩጫውን ምንጭ ሳላውቅ አልሮጥም ብዬ ቆምኩ እና ብዙ ሰው እኔ ወደ ላይ ነው የሚሄደው፣ ወደ ታች እየሮጠ መጣ። ምን ሆነሃል አልኩት አንዱን። ምንድነው የሚያሯሩጣቸው ስል ሲሮጡ አይቻለሁ፣ ሮጣለሁ፣ ሩጥ አለኝ። ምክንያቱን ግን አልነገረኝም። ያለ ምክንያት አልሮጥም። የደረቴን ነፍቼ ቆምኩ። የሚገርማችሁ አውቶቡሶች ሰውን እያራገፉ ፊታቸውን እያዞሩ በፍጥነት ሱቆች እየተዘጉ መጡ። ዘራፊዎችም አጋጣሚ ተጠቅመዋል እና ፈራው። ያለ ምክንያት የሁሉ ሰው አይሮጥም ብዬ መሮጥ ጀመርኩ። ግን ምክንያቱን ለማወቅ እየተጣጣርኩ ነበርና ቤቴ 6 ኪሎ ነው። ወደ ቤተ ክርስቲያኔ ደወልኩ። መርካቶ ሩጫ ነው፣ ሌብነቱ ቀልጧል፣ ግፊያው ቀልጧል። ምንድን ነው የተፈጠረው? ነው የ6 ኪሎ ተማሪዎች በጠበጡ፣ ፌዴራል መጥቶ ጸጥ አሰኛቸው። ምንጩ ደርቋል አሉ። ሃሌሉያ አሉ። በቃ ከዛ ኮርነር ጥዴን ያዙ። አያችሁ ሮጦ የሚያሯሩጠው ማን እንደሆነ ገባኝ። ዘራፊው ነው፣ አምታችሁ ነው። አይኔ እያየ ብዙ ልብሶች፣ ብዙ የወርቅ መስታወቶች ሲሰበሩ አይቻለሁ። ምንጩ እንደደረቀ አወቅኩ እና ቆምኩ። በሙሉ ድፍረት ቆምኩ። በኋላ አንድ አውቶቡስ ትዝ ትለኛለች፣ 3ቱንም በር ከፍቶ ውረዱልኝ መስታወቱ እንዳይሰበር አለ። አውቶቡስ ውስጥ ያሉት በብዛት በአንዴ ለመውረድ ሲሻሙ ሰው አደጋ ሊደርስበት እንደሚችል ገምቻለሁ እና መካከለኛው በር ላይ ቆምኩ። አትሊስት አንድ ሰው ለማዳን እና ነፍሰ ጡር ትመስለኛለች፣ ሆዷ ገፋ ብሏል፣ ሴት ነች። ልክ እንደ ገመትኩት ገፈተሯት። ከላይ ከታች በሁለት እጄ ተቀበልኳት። ምንም ሳትሆን በሰላም እንጂ ምንጩ ደርቋል እንዳትሮጭ አልኳት። 1 3 4 ሱቆችን አዘጋው። ይገርማቸዋል። ምንጩን ስላወቅኩት ለሌሎች መድኃኒት ሆነ። ባላውቅ ራሴ ተጎድቼ ሌሎችንም ጎድቼ
በጸጸት ያልፍ ነበር ማለት ነው። ዛሬ የማዕበሉን ምንጭ ኢየሱስ ይገልጣል። ለአንድ ሰው ምናልባት መልእክት ሊኖረው ይችላል ጌታ እና ከዕለታት በአንዱ ከደቀ መዛሙርቱ ጋር በታንኳ ገብቶ ወደ ጌርሴኖን እንሂድ አላቸው። አምላካዊ ቃል ነው፣ ከነሱ ጋር ነው። አምላክ ነው ትእዛዝ ያወጣው። ለምን እንደሄድ ባያውቁ በታንኳ ተኝቷል። ጉዞ ጀመሩ። በሚጓዙበት ሰዓት በአምላክ ትእዛዝ ከአምላክ ጋር እየተጓዙ ሳሉ ማዕበል ተነሳ እና ታንኳይቱን ሞላው። ፈሩ። ጠፋን ብለው እስኪቀሰቅሱት ድረስ ከመጠን በላይ ፈሩ። ተነሳና ማዕበሉን እንደሰው ገሰጸው። ዝም በላለው። ጸጥ አለ። የነዚህ የማዕበሉ ምንጭ ምንድን ነው? ክፍሉ ሙሉን ያነበብኩላችሁ። የማዕበሉ ምንጭ ተፈጥሮ ሳይሆን በጌርሴኖን ያሉ አጋንንቶች እንደሆኑ ሉቃስ ጠቁሞናል እንደምታውቁት። እና ክፉ መንፈስ ኢየሱስ እንደመጣ አውቀዋል። እና በጌርሴኖን ያሉ ከንቲባዎች በስራ ላይ ናቸው። በጌርሴኖን ያሉ ሆስፒታሎች በስራ ላይ ናቸው። ፌዴራል ፖሊሶች ይሰራሉ። ህዝቡ ግን ሰላም የለውም። ያገባሉ፣ ይጨነግፋሉ፣ ለማግባት ይፈልጋሉ፣ ከእጃቸው ያመልጣል። ይነግዳሉ፣ ይከስራሉ። ጤና የላቸውም፣ ሰላም የላቸውም፣ ምንጩን አያውቁትም። እና በጌርሴኖን ከተማ ውስጥ የህዝቡን ኑሮ ያወዛገበው እሪያን እያራባ ሰላምን እየወሰደ በጨለማ ድቅድቅ ውስጥ ያስቀመጣቸው በጌርሴኖን ባለው ሰውዬ ውስጥ ያሉ ሌጌዮኖች ናቸው። ሰውየው አንድ ነው ያለው 18,000 አጋንንቶች ተጠጋግተዋል። ከሰውየው እየወጡ አንዱን ይመቱታል፣ ከሰውየው እየወጡ አንዱን ያጨነግፉታል። ቢሮአቸው በጌርሴኖን መቃብር ውስጥ በአንድ ሰው ውስጥ። ኢየሱስ ወንጌል ለመስበክ አልሄደም። ወደ አንድ ከተማ ስትገቡ መንገድ ሰልሉ፣ ገዢውን ሳታስሩ፣ ኃይለኛውን ሳታስሩ ቤቱን አትበዘብዙም እንደተባለ የማዕበሉ ምንጭ የጌርሴኖን ህዝብ ምንጭ የት እንደሆነ ቁልፉን ኢየሱስ አውቀዋል። ስልጠና እየሰጣቸው ይመስለኛል። የማዕበሉ ምንጭ እንደ ዮናስ በአመፅ ስለሄዱ የተነሳ አይደለም። እንደ ጴጥሮስ እምነት ስላጡ እየሰጠሙ አይደለም። በእርግጥ እምነት ያጡት ማዕበሉን መገሰጽ እንደሚችሉ አውቆ ነው የገሰጻቸው። የዚህ የማዕበል ምንጭ ግን አጋንንት። ብዙ ጊዜ በህይወታችን 3 ምንጮች አሉ። በህይወት የተነሳው ማዕበል ኃጢአት ሰርቼ ነው፣ እምነት ጎሎይ ነው፣ ወይስ አጋንንታዊ ተቻለው በዙሪያዬ? መንፈሳዊ ስለላ እንድናረግ በእውነት ይገባናል። ትዝ ይላችኋል፣ ኤልሳ መተተኛና አመንዝራ ሴት ነበረች፣ ኤልዛቤል የተባለች። ብዙ ነቢያቶች አልቻሉም። ኢቨን ኤልያስ ሊቋቋማት አልቻለም። ከአፏ ቃል አንዴ ዛቻ ስታወጣ የሴትና የንጉሥ ሚስት ቃል አይደለም የምታወጣው፣ ወገብን የሚፈታ ቃል ነው። ይገርማችኋል። በዓል የተባለ አራባች፣ ሃይማኖቷን ቤተ መቅደሱን ዘጋች እና ጣዖትን ማምለክ እጅግ በረታች። ሊቋቋማት ማንም፣ አንዳንዱን በዝሙት ትጥለዋለች፣ ሌላውን በፍርሃት ትጥለዋለች። ነቢያቶች አልቻሉም። አብድዩ የተባለ 100 ነቢያትን ዋሻ ውስጥ አስቀምጦ 50 ነቢያት ቀንና ሌሊት ቢፋለሙም ኤልዛቤል ልትወድቅ አልቻለችም። እቺ ሴትዮ ተራ ሰው ሳትሆን ምንጯን ለማግኘት አልቻሉም ነቢያቶች። ትዝ ይላችኋል፣ እግዚአብሔር ለኤልያስ ገለጠለት። ኤልያስ ወደ ሶሪያ ትሄዳለህ፣ 3 ዓመት ትቀመጣለህ፣ ዝናብን እስክሰጥ ድረስ አንዲት መበለት አዝጃለሁና ሂድ አለው። ለምን ሶሪያ? እግዚአብሔር ሆይ ሩቅ ከተማ፣ የአብርሃም ከተማ ባልሆነ አሕዛብ ምድር ስለምንድን ነው የሚሄደው? ምክንያት አለኝ፣ ሂድ አለው። ኤልያስ የተላከው ወደ ሰራብጣ ነው። ሰራብታ ምንድነች ብላችሁ መጽሐፍ ቅዱስ ብታጠኑ የኤልዛቤል መንደርና የአባቷ አገር ሰራብታ ነው። ገዢው ቦታ ላይ የኤልዛቤል ብርታት ከበስተጀርባ አባቷና ጣዖት የሚያመልኩ መናፍስቶች ከኋላ ኃይል ስለሚያቀብሏት ነው። ፍልሚያው ኤልዛቤል ፍላፊት ስጋ ከለበሰችው ሳይሆን ምንጩ ላይ እግዚአብሔር ኤልያስን አስቀመጠ። 3 ዓመት ቀንና ሌሊት ምንጩ ላይ ገዢው ላይ ሲፋለም የኤልዛቤል አባት ሲወድቅ ኤልዛቤል ከፎቅ ላይ ወደቀች። ይገርማችኋል። ምንጩን አሳየው ማለት ነው። ተራ ጃንደረባ ነው ገፍትሮ የጣላት። ውሾች በሏት፣ ፈረሶች ረገጧት፣ እንደ ፋንድያ ተበታተነች። አንድ እዩ በተባለ ሰው ማለት ነው። ዋናና ገዢውን ከበስተጀርባ ኤልሳ መጥቶታል። ፊት ግን ኤልዛቤል መቆም አልቻለችም። አንዳንዴ የነገራችን ምንጮች ምንጩን ሳይሆን ነገሩ ላይ ስለምንታገል ዋና ምንጩን ስለምንስተው ዘመናችን በከንቱ ያልቃል። ያለ ዓላማ መተኮስ ይሆናል። ጾም ጸሎታችን ያለ እውቀት ይሆናል። ታውቃላችሁ፣ በእግዚአብሔር ላይ እናማርራለን። ከማጋ እንዴት እንደምንዋጋ አናቅም። ጠቅላላ የህይወት መልህቁ ከእጃችን ያመልጥብን። ጌታ ኢየሱስ በጌንሳሬጥ ወንጌል እንዲሰበክ የጨለማው ገዢ ውስጥ ተቀምጦ የት ቦታ ሆኖ ከተማዋን እንዳሰረ ምንጩን ያወቀው የገሰጸው ታውቃላችሁ፣ ባህሩን የተፈጥሮ ባህሩን ብቻ ሳይሆን ባህሩን ያንቀሳቀሰውን መንፈስ ነው። እንዴት ወደኛ መጣ አሉት። አፍ አውጥተው ባይናገሩም በተፈጥሮ ውስጥ ምን አይነት ውጊያ እንደላከበት ለመመለስ ኢየሱስ አስቀድሞ አውቋል።
ጳውሎስ በመቄዶንያና እርዳን ስትለው ትዝ ይላችኋል። ሄዶ የፊልጵስዩስ ዋና ከተማ የኢሮፕ ጌት ነች፣ እነ ሊዲያ ጌታን ያመኑባት ነች። የቅዱስ የእግዚአብሔር ባሪያ የመዳን መንገድ የሚነግራችሁ የተባረከ ነው እያለች ስትናገር ትኩር ብሎ አያት ይላል። ከተማውን በሙሉ የተቆጣጠረች ብዙ ትርፍ ለጌቶቿ የምታመጣ ገረድ የምትመስል በውስጧ ግን አጋንንት እንዳለባት አየ። በታላቅ ድምፅ አጋንንቱን ገሰጸው፣ ለቀቃት። የምድር መንቀጥቀጥ በሉ የምድር መፈታት በሉ በዚህ በፊልጵስዩስ ከተማ ወንጌል በፍጥነት በጥራት እንዲበዛ ኃይለኛውን ጳውሎስ አስሮታል። የችግሩ ምንጭ አንዳንዴ የህይወታችን አጋንንቶች ሊሆኑ ይችላሉ። ዳንኤል በትንቢተ ኤርምያስ የተጻፈው ቃል የ70 ዓመት ምርኮ እንደተፈጸመ ባየ ጊዜ ወደ እግዚአብሔር ለራሱና የህዝቡን ኃጢአት ይዞ ይማልድ ጀመር። እግዚአብሔር ሆይ የ70 ዓመት ተፈጽመዋል፣ የኔና የአባቴን ኃጢአት እባክህ ይቅር በል፣ ወደ ተስፋይቱ አባታችን ምድር መልሰን፣ በደላችንን ይቅር በለን ብሎ ይማልዳል። የጸሎት መልስ ግን የለም። ከብዙ ጊዜ በኋላ ከመላእክቶች አንዱ አለቃ እየበረረ መጣ። ዳንኤል በመጀመሪያው ቀን ራስን ስታዋርድ ጸሎት ተሰምቷል። ታዲያ በመጀመሪያው ከተሰማኝ ለምን ዘገየህ አለው። አንተ ስለዘገየ የጸሎት መልሱ የኃጢአት ብዛት ስለመሰለ ይቅር በለን ይቅር በለን ይቅር በለን እያልክ ንስሐ ትገባለህ። የጸሎትን መልስ መዘግየት ንስሐ ስላልገባህ አይደለም። ታዲያ ምንድን ነው አለው። የሜዶንና የፋርስ አለቆች በአየሩ ላይ እየተዋጉ ነው። የመላእክት አለቃ መጥቶ ባያግዘኝ ለአንተም የምስራች ባልነገርኩ፣ አሁንም ለጦርነት እመለሳለሁ። በጦርነቱ ሹልክ ያልኩት በኃጢአት ምክንያት አይደለም የዘገየሁት። ምን ላድርግ? ጸሎትህን ቀይረው አለው። ይቅር በለኝ ሳይሆን መንፈሳዊ ጦር ቃን ታጥቀ ሰይጣንን መፋለም፣ መቃወም፣ ማውገዝ ትችላለህ። ስልጣንና ኃይል ተሰጥቷል። ጸሎቱን ቀይረው አለው። የአንዳንዶቻችን ማዕበል የውርስ ኃጢአት ስላለብን አይደለም፣ እምነት ስለጎደለን አይደለም። በዙሪያችን አጋንንቶች፣ አለቆች፣ የአየሩ ባለስልጣናትን መቋቋምና መቃወም ስለማንችል ወገኖች ቀንበር ሊሰበር አልቻለም። ዛሬ መንፈስና ሕይወት የሆነው ቃል ተገልጧልና አጋንንቶች በኢየሱስ ስም ይሰበራሉ። ስለዚህ መንፈስ ቅዱስ የማዕበሉ ምንጭ ጠንቋይ ነው፣ ደጋሚ ነው። በዙሪያ የሚተበትባለ እንዳልባረክ፣ እንዳልጨምር፣ እንዳልበዛ፣ እንዳልሰፋ ማን ነው በዙሪያ ማዕበሉን የሚያስነሳው? ቆም ብላችሁ መጠየቅ መሰለል ነው። በእውነት አጋንንቶች የብዙ ሰዎችን ሕይወት አስረዋል። አባይ ግድብ እንዳይገደብ ግብፅ ያደረገችብን መቼም ለእናንተ አልነግርም። ውሃ እያለን እንጠማለን። በብዙ አፈራችን ውሃችን ይወሰዳል፣ ይዘፈናል፣ ይዘመርበታል በአባይ ለብዙ ዘመን። ጃንሆይ ሞክረው ነበር ይባላል፣ ኮሎኔሉ ሞክረው ነበር። አሁንም ታውቃላችሁ ያለብን ተግዳሮት። ይህን ጉዳይ እየጸለይኩበት ሳለ አንድ የጸሎት ኃይለኛ ሰው ነው ሚስጥሩን የነገረኝ። ሱባኤ ገብተን ስለ ሀገራችን ስንማልድ አባይ እንዳይገደብ ያለ ዘንዶ በግብፅ ውስጥ የተደገመ ስፒሪት ነውና በጸሎት ተዋጉት አለን። መገለጥ መጣ አለን እና ምን አረጋችሁ አልኩት። እዚህ ቤት ሳይሆን አባይ ላይ ሄዳችሁ የተጸለየበት ዘይት ይዛችሁ አባይ ውስጥ በእግራችሁ ቆማችሁ እንዳይገደብ ለኢትዮጵያ ሕዝብ በረከት እንዳያመጣ ያለውን ዘንዶ ተቃውሙት ብሎ መገለጥ አመጣልን አለ። በጣም የማምነው ቃሉ መሬት የማይወድቅ የተባረከ ሰው፣ ሁላችሁ የምታውቁት ስሙን መጥቀስ አልፈልግም። ያንን የጸሎት ቡድኖች ይዞ በሄሊኮፕተር ነው ሄደው እና አባይ ግድብ ውስጥ ቆመው እየጸለዩ ሳለ ከላይ በትንሽ አይሮፕላን አባይን ተከትሎ ዘይት እያፈሰሱ የሚጸልዩ አሉ። ሞኝነት ጊዜ ማባከን የሚመስላቸው ሊኖሩ ይችላሉ። አባይ ውስጥ ቆመን ስንጸልይ ከአሜሪካን ሰዎች መጡ አለ። እማናቃቸው ሰዎች ለምን መጣችሁ ስንላቸው በአባይ ባህር ውስጥ ቆማችሁ ወንዝ ውስጥ ጸሎት አድርጉ ብሎን እግዚአብሔር ዘይት ይዘን መጣን ብለው ሁለቱ ኢትዮጵያና አሜሪካኖች ተገናኙ። እዛ ያለውን ዘንዶ ሲሰበር በቲቪ ሰማን። አባይ በእኛው ገንዘብ በእኛው ሰው ይገደባል። አየህ፣ በአደባባይ በራዲዮ የምትሰሙት መልካም ነገር ሁሉ ከበስተጀርባው መልካም ሰዎች አሉ። ከመልካም ነገር በስተጀርባ ሁሉ ጸሎት እንዳለ ልነግራችሁ እፈልጋለሁ። ኃይለኛው ሲታሰር አባይ መገደብ ጀመረ። ምሳሌ ነው የምነግራችሁ። ሌላም በህይወቴ ያየሁት አለ። እኔ ይህን ሰምቼ ነው። በእርግጥ 4 ኪሎ ከቤተ መንግስት ፊት ለፊት የነበሩትን ቤቶች ታውቃላችሁ። በጣም የተጠጋጉ ናቸው። እዛም የሚኖሩ ሰዎች የተጎሳቆሉ ናቸው። አንዳንድ ባዕድ ነገርም ያደርጋሉ። እና እኔ አገልግዬ ከምሽቱ 5-6 ሰዓት እዛ እሪ በከንቱ በሚባል ሾላ ልኬ ወደ ቤቴ ልመጣ ስል እንደ ኮሪያ ወታደር ሁለት ሆነው በሰልፍ የሚሄዱ ሰዎች አዩ። አረማመዳቸው አንድ ነው፣ ሁለት ናቸው። ርቀታቸው ትክክል ነው። እነማ ናቸው ብዬ ጠጋ ብዬ ስል 4 ኪሎ ፊት ለፊት ያለውን ህዝብ የሚያጎሳቆል መንፈስ የተወጋ ይሁን ሲሉ ሰማሁ። እኔ አሜንም አላልኩ። ማንነቴ እንዳይታወቅ አልፌ ሁለተኛውንም ቼክ አረኳል። የሚጸልዩት ዘሴም
ጠቅላላ ከተማዋን ከበው 4 ኪሎን አንድ አይነት ጸሎት መንፈሱ ይወጉት ነበር። በጣም ገረመኝ። እኔም 1-2 ያቀመስኩት በእውነት። በኋላ ማታ ራዲዮ ስከፍት የመሬት ልማት ሆኖ ቤተ መንግስት ፊት ለፊት ያለው በሙሉ ቤቶች እንዲነሱ ፓርላማ ወሰነ ነው የሚል ከባለስልጣናት በቲቪ ሰሙ። እነሱ ይበሉት እንጂ የተሰራው ትላንት ነበር። አያችሁ፣ የማዕበሉ ምክንያት፣ የጉስቁልና ምክንያት፣ ጤና ማጣቴ ምክንያት፣ እንዳላገባ፣ እንዳልወልድ፣ እንዳልነግድ፣ እንዳልበዛ ምክንያቱ ምንድን ነው? ቆም ማለት በጣም አስፈላጊ ነው በእውነት። የማዕበሉ የጌርሴኖን የማዕበል ምክንያት አጋንንቶች ናቸው። ስለዚህ ኢየሱስ ሄዶ ስም ማን ነው አለው። ይታሰራል፣ ይበጥሳል። እኛ ሌጊዮን ነን። አንድ የሮም ወታደር ክፍለ ጦር እዛ ውስጡ ነበር ማለት ነው። ሌጊዮን ማለት ብዙ ወታደሮችን የሚመራ ጀነራል ይመስለኛል። 17000 ሮማን ወታደር ነው ሌጊዮን የሚባሉት። አላውቅም። ውጣ አለው። ታውቃላችሁ፣ እሪያውንም ርኩሳን ያልተፈቀዱ የማያመሰኩትንም ስፒሪቱንም ወደ ጥልቅ ውስጥ ገቡ። ልቡ ተመልሶ አየ። ጌታ ሆይ እባክህ ልከተልህ አለው። ኖ አትከተለኝም፣ እግዚአብሔር ያደረገልህን እየተናገርክ በከተማው ሂድ አለው። ትላንት አጋንንት ያደረብኝ እንደ ሐዋርያት ስልጠና ያልወሰድኩ ዛሬ አውጥተህልኝ ነገ ሰባኪ መሆን እችላለሁ። ኃይለኛው ታስሮልሃል፣ ቀላል ነው ሂድ። ኢየሱስ አዳነኝ ስትል ብዙ ሰው ጌታን የሚቀበለው ለምን? ካንተ ቃል አይደለም፣ ካንተ ትንተና አይደለም። ኃይለኛው ታስሯል፣ በቀላሉ ሰማይ ተከፍቶልሃል የሚል መልእክት ነው። እንደምታውቁ በአንዳንዶቻችን ህይወት የማዕበሉ ምክንያትን ስለሳት ነው ከራስና ከእግዚአብሔር ጋር የምንጣላ ብዙ ነን። የብዙዎቻችን በረከት የመጀመሪያ ያሰረው ማን ነው? አጋንንቶች እንደሆኑ መሰለል አለብን። አጋንንቶች ብቻ አይደሉም የማዕበል ምክንያት። እና ሌላም ክፍል መጽሐፍ ቅዱስ ላይ የተርሴስ ማዕበል የሚባል አለ። ታውቃላችሁ፣ ወደ ነነዌ ሂድ ሲለው ወደ ተርሴስ ኮበለለ። የዮናስ ማዕበል ደግሞ የተለየ ነው። የአንዳንዱ ሰው የማዕበሉ ምክንያት አጋንንቶች ሳይሆኑ ኃጢአት ሊሆን ይችላል። መፍትሄው መገሰጽ አይደለም፣ ያብሳል። ገርማችኋል። ስንዴን ባህር ብትከቱ፣ ቀዛፊ ብታመጡ፣ ሸራ ብትወጥሩ፣ የፈለገ ምክር አድርጉ፣ ማዕበሉ አይቆምም። ዮናስ ገብቶታል። የኃጢአቱ ምክንያት እኔ ነኝ፣ የማዕበሉ ምክንያት እኔ ነኝ። እኔ ስትጥሉኝ ጸጥ ይላል። መርከቡን ወደ ዳርቻ ለማድረስ ብዙ ሞከሩ፣ በደም እንዳይጠየቁ። ዮናስ ግን ነግሬያቸዋለሁ አይሆንም አለ። በቀዛፊ ብዛት፣ በኮሚቴ ብዛት፣ በገንዘብ ብዛት፣ ሸራ በማቅለል መርከቧን በማቅለል አይሆንም። በአመፅና በኃጢአት የሆነ ስለሆነ መፍትሄውን አውቀዋለሁ፣ ጣሉኝ አላቸው። እግዚአብሔር ሆይ በደም እንዳትጠይቀን ብለው ዮናስን ሲጥሉት ማዕበሉ ጸጥ ሲል እኮ ነው ፈርዱ። እግዚአብሔር ነው የሚያስፈልግ። በሕይወታችን አንዳንዴ የሚነሱ ማዕበሎች አጋንንት ላይሆኑ ይችላሉ። በእውነት ምንጩ ኃጢአት ከሆነ መድኃኒቱ ቀላል ነው፣ ንስሐ ነው። ንስሐ ማለት እግዚአብሔር ያረኩትን በደሌን ይቅር በለኝ ማለት አይደለም። እሱም ንስሐ ነው። በእርግጥ በደረሰብኝ ሁሉ አንተ ጻድቅ ነህ ብሎ ለእግዚአብሔር ክብር በመስጠት የምንኖረው ኑሮ ነው። የአንድ ቀን አይደለም ንስሐ። ሰውን በመድረክ ማንሳት መልካም አይደለም። በእርግጥ ግን ለትምህርታችሁ እንዲሆን በጥንቃቄ ምስክርነት ያለፉበትን ልንገራችሁ። ቄስ አለች። አቤት ገርመሃል፣ አንድ ዛሬ ክርስቲያንን ከሚሉት 100 እጥፍ የሚሻል ሰው አለ አለች ስታጠጋጋኝ። እንዴት አልኳት። አቤት ጸባው ልነግራች፣ ሸበላ ነው፣ ባለጸጋ ባለስልጣን ብቻ መሆኑ አይደለም። አቤት ጸባይ፣ አቤት ጸባይ። ምን ፈልገሽ ነው አልኳት። ያው አንተም ታውቀዋለህ ብላ ስሙን ነገረች። አዎ አውቀዋለሁ፣ ጥሩ ጸባይ ያለው ግን በጌታ አይደለም። ምን መሰለ በጣም ቅርብ እኮ ነው አልኳለች። በአጭሩ ንገረኝ የመጣሽበትን ስላት ላገባው ነው አለች። ታገቢው ነው? በጌታ የሆነው የወደድሽው አግቢ ተብሎ ተጽፏል። ከዚህ ውጪ እኔ የለሁበትም። ከክርስቲያኖች የሚበልጥ ባህር ያለው ተጠግቷል፣ ጌታን ሊቀርብ ቅርብ ነው ብለሽ ምንም ታሽበለብዩ የለሁበትም። እግዚአብሔር በዚህ ሳይቀጣሽ አይለመንም። አታነካችኝ አልኳት። አንተ ደግሞ ተከራላለች። የራስሽ ጉዳይ፣ ሁለተኛ እንዳታማክኝ። እኔ አውቀዋለሁ እግዚአብሔር በቃሉ። ሄደች። ያ ከክርስቲያኖች ይበልጣል የተባለው ጌታን ያልተቀበለውን ሰው አገባችው እና ብዙ አልቆየም። በእውነት 3-4 ወር አልቆየም። ያላጋት ጀመር። እኔ እስክስታ ስወርድ ጫት ስቅም እጣን ታጭኛለሽ ይላታል። እስክስታ ታግዥኛለሽ ይላታል። ባይብልን በመስኮት ወረወረ። አንድ ጴንጤ ቢመጣ እደፋሻለሁ አላት። ይገርማችኋል። አርግዛ በጣም ስንደዶ መስላ ቀጭን ሆና ወደ እኔ መጣች። ቄስ ያ ያልኩ ሰው ሊገለኝ ነው አለች። ቀብር ላይ የሚገለኝ አለቀ። ትቀልዳለሁ አለች። በፍጹም አልቀልድም።
ስትሞቺ ቀብር ላይ ይመጣል አለ። አጥር ዘለሽ ስንት ቀይ መብራት ጥሰሽ የተጻፈውን ቃል ይሄ ሁሉ ማዕበል ሰይጣን አይደለም ባልሽም አይደለም አንቺ ነሽ የጋገርሽው ያቦቃሽው አንቺ ነሽ። አትነግሪኝም እንጂ መድኃኒት ነበረው አልኳት። በፊት መክረኝ እምቢ ብያለሁ፣ አሁንስ እሰማሃለሁ አለች። በጣም ጥሩ። አንደኛ ባልሽ ነው ተገዥለት። ትቀልዳለህ እንዴ? ቃሉ እኮ ነው የሚለው። አጉረመርም አለው አልገዛም ብትይ ይብሳል። ሁለት በደረሰብኝ ሁሉ እግዚአብሔር ጻድቅ ነው ብለሽ ለእግዚአብሔር ክብር ስጪ። ሁለቱን ካረግሽ መድኃኒት ይገለጣል። ምን አይነት መድኃኒት አለችኝ? ወይ ይለወጣል ወይ ይወስደዋል። ከሁለቱ አንዱን ብታዛቢ ግን የለውበትም። ቄስ እንዳልከው አድርጋለሁ። ሄደች፣ እንደ ባል ተገዛችለት። በደረሰብኝ ሁሉ ጻድቅ ነው በሚል ህይወት ኖረች ማለት ነው። ተንበርክካ ይቅር በለኝ ማለት አይደለም። ህይወቷ በሙሉ የንስሐ ህይወት ሆነ ማለት ነው። እና አመታት 2-3 ልጅ ደገመላት። 2-3 ልጅ ከወለደች በኋላ አይኗ እያየ የቀበሌው ሰው የተዳረችበት ህዝብ እያየ እሷን ፈቶ ሌላ ሰው አገባ። ከባድ ስብራት ነው ይሄ። እና 2 ልጆቿን ይዛ መጣች ድጋሚ። ቄስ አቤት፣ እንዳልከው ተገዛው ለባሌ፣ አከበርኩ እግዚአብሔርን። አይኔ እያየ የከተማ ውስጥ ሌላ ሴት አገባለች። ተፈታሽ፣ አመስግኝ እግዚአብሔር። ልጆችሽን ይባርክ፣ አንቺን ይባርክ፣ ሂጂ አልኳት። የሚገርማችሁ ልጆቿን ከመቅጽበት እግዚአብሔር ባርኮ በልጆቿ ክሷት በተራራ እንዳለ ከተማ አሁን በከተማው ላይ ታበራለች። ፈቀቅ አረገላት እግዚአብሔር። እሷ የለችበትም ከዚህ ውስጥ። እሱን የፈታት ቃሉን የሰበረው እሱ ነው። ሰው ሁሉ እስኪመሰክር እንዲፈታት አንድም ምክንያት ከእሱ አልተገኘም። በእውነት አደነኳት። የቤቷ ማዕበል ማን ነው ብትሉ በኢየሱስ ስም ተወጋ በማለት ድል አትነሳው። ኃጢአት በማድረግ ያመጣችው ማዕበል ነውና የንስሐ ህይወት በመኖር ነው የምታመልጠው። አንዳንዴ እንዳይምታታብን ነው የማዕበሉ ምክንያት እንድናውቅ። እኔ አርጅቻለሁ፣ ማህፀኔን እግዚአብሔር ዘጋ። ከአጋር ግባና ትውለድ። ከሷ የሚወለደው ጭኔ ላይ በሚወለደው ልጅ ልጽናና አለችው። ነገሩን ሁሉ የጠነሰሰችው ሳራ ነች። ታውቃላችሁ፣ የዘንድሮ ባህል፣ በዘመኑ የነበረው ባህል ሴቶች ሲወልዱ ሌሎች ሴቶች ጭን ላይ ከወለዱ እንደ ልጅ ይቆጠራል በማለት ነው። አጋር ጸነሰች፣ ናቀቻት። ውሃ ቅጂ፣ አንቺው ቅጂ፣ ሂጂና ልብሱን ጠቢ፣ አንቺው ጠቢ ትላት ጀመር ማለት ነው። ሳራ አበደች። ገረዴን ሰራተኛዬን በብብት ብሰጥ እንዳረገዘች ባየች ጊዜ ናቀችብኝ እና ምን ላድርግ አላት። የልብ ልብ የሰጣት አንተ ነው። የፈለግሽውን አርጊባታል አብርሃም። በቅናትና በቁጣ እንደመጣች ስላወቀ በምክርና በጸሎት አትመለስም ሳራ። የፈለግሽውን አርጊባታል። ሳራም ያደረገቻትን ሄዳችሁ ሙሴ እኔ ጻፈው ዘፍጥረትን ትሁት ስለሆነ ዝርዝር አይጽፍም። ሙሴ ግን ፍንጭ ሰጥቶናል። ሳራም አጋርን አሰቃየቻት። እኔ ግን ልተነትነው እችላለሁ። አሰቃየቻት፣ ጌሾ አስወቀጠቻት ልላችሁ እችላለሁ። ለምን ብትሉኝ ልጁ እንዲጨነግፍ ነው። ውሃ አስቀዳቻት፣ አስፈጨቻት ሊሆን ይችላል። ሴቶች መቅጣት ይችላሉ ታውቃላችሁ። ከሰዓት በላይ ከአቅሟ በላይ እንደ እንዝር ታዞረቻት ልላችሁ እችላለሁ። አልተጻፈም እንጂ ማሰቃየትን መተንተን ትችላለህ። ሳራ ተሸወደች። የማዕበሉ ምክንያት አጋር አይደለችም። የማዕበሉ ምክንያት አብርሃም አይደለም። የማዕበሉ ምክንያት እስማኤል አይደለም። የማዕበሉ ምክንያት ሳራ ነች። በቁጣ አይሆንም፣ በማሰቃየት አይሆንም። ገመዱን ብትበጥስ አሳጠረችው። ባሰ። ይገርማችኋል። ስቃዩ ሲበዛ አጋር ኮብልላ ወጣች። በመንገድ ላይ መልአክ ተገለጠላት። አጋር ከየት መጣሽ? ወዴት ትሄጃለሽ? የመጣሁት ከመቤቴ ነው፣ ወዴት እንደሚሄድ አላውቅም። እግዚአብሔር እንዲህ ይልሻል። እኔን? አንቺን? ምን ይለኛል? መቸገርሽን እግዚአብሔር ሰማ። ሳራ አስቸጋሪ፣ እኔ ተቸጋሪ ነኝ ይላል እግዚአብሔር። ወንድ ልጅ ትወልጃለሽ፣ 12 ልጆች ይወልዳል፣ እንደ ምድረ በዳ አህያ የሚመስሉ እባርክሻለሁ ይልሻል። እኔን ይባርከኛል፣ ይባርክሻል። ወንድ ልጅ ነው የምወልደው፣ ወንድ ልጅ ነው የምትወልጂው። እና ምን ላድርግ? ሄደሽ ተገዥላት። ሴቲቱንና ልጁን አባር ያለ እግዚአብሔር ግቢ ለምን አላት? ጉዳዩ ከሳራ እንጂ ከአጋር እንዳልሆነ ይሁ እንተያያለን። ሳራ በማሰቃየት ነው፣ በልህ ነው፣ እንተያያለን። አጋር መጣች። ስታንኳኳ ሳራ ከፈተች። ለምን ሄድሽ አትላትም። ስራዋን ታውቃለች። ለምን መጣች ነው ጥያቄ። ይገርምሻል እመቤቴ፣ እንደው እንዳትቆጪ፣ መልአክ ላይ እግዚአብሔር ተገለጠልኝ። መልአክ ለአንቺ ተገለጠልሽ? በእውነት ነው የምልሽ። ምን አለሽ? አረ ጉድ ነው ያለኝ። ሳራ አስቸጋሪ ነች አለ። እኔን አስቸጋሪ? እሱ ነው ያለው። እንግዲህ እኔ ምን አውቃለሁ? አስቸጋሪ ብሎሻል። እልህም ይኖርበታል።
የሚገርምሽ ወንድ ልጅ ትወልጃለሽ አለኝ። አየህ ሴት ከወለድኩ ሐሰተኛ ትንቢት ነው። አልትራሳውንድ የለም ያኔ ወንድ ልጅ ቁጭ ታደርጊያለሽ አለኝ። በዚህ ነው እንደምታበቂው 12 ልጆች ይወልዳል አለኝ። ከሁሉ የገረመኝ እሱ አይደል። ያኔ ስታጫውችኝ አብርሃምን እንዳሸዋ እንደ ከዋክብት ዘሩን አበዛለሁ ብሎ የለም እግዚአብሔር። ተመሳሳይ ትንቢት ለኔ አይመጣ መሰለሽ? ምን አለሽ? ዘርሽን አበዛለሁ አለኝ። ይሄ ነገር የኔና አብርሃም ጋብቻ ጸደቀው ማለት ነው። ሳጥላት አትቀርም። አለቀ ነገር። አጋር ብቻ ሳይሆን መላእክት ገባ፣ ትንቢት ገባ። ትንሽ ቆይቶ ታውቃላችሁ አደገኛው እስማኤል ቁጭ ተምነሸነሸችበት ነው የሚባለው እኮ አጋር መኝታ ቤት አብርሃም ጋር። እኔ ምልሽ እኔና አብርሃም ለቅሶ ደርሰን መጣን። ይሄ ቅዘንጨር ወድቅና ነግሬሻለሁ ትል ይሆናል እኮ ነው። ከተጻፈው አትለፍ አትበሉኝ እንጂ እስማኤል አፈሪንካውና ነግሬሻለሁ እንዳትቆነጥጠው። አባትየው ያዝናል። ዝም እንዳትለው ምላስ ያወጣል። ድብን ወዴት ይኬዳል? ብራዘርስ ስሰብክ እኮ ነው የሚቀለው። ሰራተኛና ባላችሁ በቤታችሁ የሚሆነውን ነው ያሳብዳል። ዝም ሰማይ ዝም። ለምን? የማዕበሉ ምክንያት ወገኖች ሆይ በንስሐ ሳይሆን በእልህ ልትወጣው ሞከረች። አይሆንም። ታላቅ ከኃጢአት የመዳን የጽድቅ እውቀት በደረሰብኝ ጻድቅ ነህ የቦካሁት የጋገርኩት እኔው ነኝ አንተ ጻድቅ ነህ ምሕረት አድርግልኝ ከማለት ይልቅ እልህ ውስጥ ገባች። በእልህ እግዚአብሔር ያሸንፋል። የብዙዎቻችን ማዕበል ከኃጢአት የመዳን የጽድቅ እውቀት በማጣት ንስሐ መግባት ለእግዚአብሔር እውቅና መስጠት ሲያቅተን ወገኖች ሆይ በመከራ ላይ መከራ ከአንግድጓ ስንወጣ ሌላ የባሰ ጉድጓድ። ሳራ 18 ዓመት ነው የፈጀባት ይህን ምስጢር ለማወቅ። በመጨረሻ ገባት። በማመካኘት በማሳበብ በእልህ እግዚአብሔርን ማሸነፍ እንደማይቻል ገባት። ለእግዚአብሔር ክብር ሰጠች። እግዚአብሔር የመረቃት ሰማይ ሆኖ አይደለም ወርዶ ከሰማይ ሥላሴ ወርደው አብርሃም በፊቴ ተመላለስ እኔ አንተ ሸለፈታም ደግሞ ተገረዝ እኔ አንተ ሸለፈታም ፍጹሙ ደግሞ ሶራን ግን ሳራ በላት ልዕልት ማለት ነው። እኔ ሸለፈታም እሷ ሳራ እንደዚህ ነው። በሚመጣው ዓመት ከሷ በሚወለደ ልጅ ቃል ኪዳኔን አጸናለሁ። እሷ የምትልህን ቃል አይደለም የምትልህን ሁሉ ስማ እስኪባል የእግዚአብሔር አፈ ጉባኤ ሆና ይገርማችኋል። በቅጣት ውስጥ እግዚአብሔር አዋቂ ነው ብላ በንስሐ ስትመለስ ያጣችውን 3 እጥፍ ባረካት። እሷ ስቃ ብዙዎች የሚስቁበት ይስሐቅ መጣ። እችን ባሪያ ከነ ልጇ አባር አለች። ቁጣና ቂም ሳይሆን የእግዚአብሔርን ሐሳብ ማገልገል ጀመረች። ከእልህ ጸርታ እያችሁ በቅጣት ውስጥ የልዑል ልጅ ሆና ለበጎ ስራ ሁሉ የተዘጋጀ ማንነት ንስሐ ምን እንደሆነ በማወቋ እግዚአብሔር ሲለመናት የጽድቅ ፀሐይ በሳራ ቤት ወጣ። አንዳንዶቻችን ንስሐ መግባት ለእግዚአብሔር እውቅና መስጠት ስለማንችል ዘመናችን እንደ ሸረሪት ያለቀብን፣ እንደ ሸማኔ ሞርወሪያ የፈጠነብን፣ እንደ እድሜያችን ኃይላችን ሳይሆን እንደ ጓጓኑ ክብር ሳናይ ዘመናችን ያለቀው ለምንድን ነው? ከኃጢአት የመዳን የጽድቅ እውቀት በደረሰብን ሁሉ ጻድቅ ነህ ብሎ ለእግዚአብሔር ክብር መስጠት ሲያቅተን ነገሮች ይተበተባሉ። ይገርማል። ሳራ በመጨረሻም ቢሆን ገባት። እግዚአብሔር ባዶ አስቀረኝ፣ ኑኃሚን ማራ በሉኝ፣ አስመረረኝ፣ ልጄን ገደለ፣ ባሌን ገደለ፣ ንብረቴን ወሰደ፣ ማራ በሉኝ፣ ባዶዬን አስቀረብኝ። ኑኃሚን እግዚአብሔር አይደለም ባዶ የሚያስቀረሽ። ጣዖት የሚመለክበት 10 ዓመት ስትኖሪ ታገሰሽ። ከቅዱስ ቃሉ ፈቃድ ውጭ ልጆችሽን ለአሕዛብ አገባሽ። ታገሰሽ። እህል ይመራሻል አይደለም? ቁመና ነው የሚመራሽ፣ ቃል አይደለም የሚመራሽ። እግዚአብሔር አይደለም ስፍራሽን ያለ ቃሉ ለቀሽ። ንስሐ ከመግባት ይልቅ እግዚአብሔርን አታማሪ። አማርራለሁ እግዚአብሔር ነው እንደዚህ ያደረገኝ። አምላክሽ አሁንም አምላክ ነው፣ ሕዝብሽ አሁንም ሕዝብ ነው። ኑኃሚን አልገባትም። በኋላ ነው በሩት የተኮነነችው። በእውነት ትክክለኛው በሕያዋንና በሙታን መሃል ቸርነቱን ያላራቀ እግዚአብሔር ይመስገን እስክትል ንስሐ ስትገባ እግዚአብሔር በሩት ባረካት። ኢዮቤድ ተወለደ፣ እሰይ ተወለደ፣ ዳዊት ተወለደ። የክርስቶስ የግንድ ሐረግ ከምታማርረው ቤተሰብ ውስጥ እንደወጣዩ እግዚአብሔር ሊበቀላት አይደለም፣ አምላክነቱን ሊያሳያት አይደለም የፈለገው። ለእግዚአብሔር እውቅና እንድትሰጥ በንስሐ ሕይወት እንድትኖር ነበር። ኑኃሚን እንደ አልማዝ ነበር፣ ጠንካራ ልብ። ንስሐ ገብታ በትህትና መኖር ስትጀምር የሆነውን ታውቃላችሁ። ማዕበሉ ሁሉ ጸጥ። ከለቅሶ ይልቅ ዝማሬ፣ ከሐዘን ይልቅ ደስታ በኑኃሚን ቤት መፍለቅ ጀመረ። እግዚአብሔር እውቅና ስትሰጥ ቃየል ወንድምህ ወዴት ነው? ነቅሮታል እኮ
ኃጢአት በደጅ አድብቷል ሊነክስብህ ነው ብሎ መገለጥ አምጥቶለታል። ወደ ጓሮ ወስዶ ፈጥፈጦ ገደለው። ወንድም ወዴት ነው? እኔ የወንድሜ ጠባቂ ነኝ። ለአንድ ቀበሌ ሊቀመንበር እንኳን እንደዚህ አትሉ። ነገሰበት፣ አይኑን አወጣው ማለት ነው። የወንድሜ ጠባቂ ነኝ ወይ? ትላንት ነገርኩ፣ አስጠነቀቅኩ። ጥሰው ወንድምን ገደልክ። አሁንም ሳልፈርድብህ ለንስሐ በር ሰጠው። አሁንም በትዕቢት ነህ። አዳምን ካንተ የተነሳ ምድር ርጉም ትሆን ነበር ያልኩት፣ አንተ ግን ራስህ ርጉም ሁን፣ ውጣ አለው። አዳምም ከእግዚአብሔር ፊት ወጣ ይላል። እኔ ገረመኝ። እግዚአብሔር የቤት ቁጥርና ቀበሌ ቢሮ የለውም። ከእግዚአብሔር ፊት ወጣ ማለት ምን ማለት ብያው? ከእግዚአብሔር ህልውና ውጭ ወጣ። ያለ እግዚአብሔር ምልክት ተደርጎለት ረጅም ዕድሜ ኖረ። ቃየንም ሄኖህ የተባለ ልጅ ወለደ። ሄኖህ ማለት መንከራተት ማለት ነው። ከተማን ሰራ፣ በልጁ ስም ሄኖህ አላት። የመንከራተት ከተማ አላት። ማን ነው ሄኖህ? ና ቡና ጠጣ፣ መንከራተት። ጎረቤት ቡና ጥራ፣ መንከራተት። ስኳር ግዛና ና፣ መንከራተት እያለ ነው ልጁን የሚጠራው። ግን ያለ እግዚአብሔር መኖር። ቃየን ለምን እንደዚህ ሆነ? የአዳም ልጅ እኮ ነው። የሰማይ አምላክ እኮ ቅርቡ ነው። ቤት አጥቶ ነው፣ ምድር ሁሉ የሱ ነው። ፍራፍሬ አጥቶ ነው፣ የሚወድቀው ሁሉ በየቀኑ ብዙ ነው። ታውቃላችሁ፣ እንደ ዛሬ ሰው የለም። ያለ እግዚአብሔር ብቻውን በስቃይ ኖሮ በስቃይ የሞተው ለምንድን ነው? ከኃጢአት የመዳን የጽድቅ እውቀት የለውም። ንስሐ መግባት አልቻለም። የማዕበሉ ምክንያት በአንዳንዶቻችን ምንድን ነው? የንስሐ ህይወት ስናጣ ሊሆን ይችላል። አንዳንዱ አጋንንት ነው፣ አንዳንዱስ ኃጢአት ሊሆን ይችላል። ማዕበሉ ጸጥ የማድረጊያው መድኃኒት ምንድን ነው? የኃጢአትን የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን። ከኃጢአት ሁሉ የሚያነጻ ትኩስና የሚሰራ ሕያው ደም እኮ አለ። ንስሐ ብንገባ አቤት ገርማል። እንደ ዳዊት ኃጢአት የሚሰራ ማን ነው? ብዙ ሚስቶቹ ከሰው ተነጥቀው ነው። አንዳንዱ ገሏል፣ ዋሽቷል። 85 ካህናት እንዲታረዱ በሳኦል ምክንያት የሆነው ዳዊት ነው። አበሜሌክን ዋሽተው ነው ዶይቅ እንዲናገረው። ኢቭን መንፈስ ቅዱስ ዶይቅ ለሳኦል ይነግረዋል። ሳኦል ካህናቱን ይገላል ብሎት ሁሉ መገለጥ አምጥቶለታል። የመንፈስ ቅዱስን ድምፅ ሸምጥጦ ለሚጠፋ እንጀራ ብሎ 80 አገደል። ይገርማል። የሚያስገርመው እንደ ልቤ የተባለበት ሚስጥር ንስሐ መግባት እንዳይት ይችላል። ኦሪዮንን ቢገድል፣ ቤርሳቤህን ቢያገባ፣ ሰይጣን ቢያሳስተው፣ ለእንጀራ ብሎ ሰዎችን ማኖ ቢያስነካ፣ እግዚአብሔር ሲገስጸው በደረሰብኝ ጻድቅ ነህ ብሎ ለጥ ይላል። እግዚአብሔርም ይምረዋል። አሜን። ምሕረቱ ለዘላለም ነው። እንደ ፍርድ ቤት ዝርዝር ፋይል አይከፍትም ጌታ። ንስሐ ለገቡ ፋይሉን ወደ መዝገብ ቤት ይመልሳል። በልጁ በኢየሱስ ዋጋ ስለተከፈለ ንስሐ ለሚገቡ ምሕረቱ ለዘላለም ነው አይደል? ያንዳንዶቻችን ማዕበል ወገኖች ሆይ ትክክለኛ እውቅና ለእግዚአብሔር ሰጥተን ንስሐ ለመግባት ሳይሆን ለመሸፋፈን ለማሳበብ ስለምንሞክር ነገሩ እየተወሰበሰበ መጣ። አይሆንም። እሺ አይልም ከባህሪው። አቢሴሎም ልጄን አምኖንን ገደለብኝ፣ 10 ቁባቶችን በፀሐይ ፊት ዝሙት ሰራ፣ መፈንቅለ መንግስት አረገብኝ፣ በትነው ጌታ ሆይ። ዳዊት አልገባው። በጫካ ቁጭ ብሎ ሲጸልይ ገባው። መዝሙረ ዳዊት ምዕራፍ 4 ኦ የሰማይ አምላክ በስውር ኃጢአት ስለሰራው ሰይፍ ከቤት አይርቅም ብለኸኝ የለም? በጠላቶች ፊት የስድብ ምክንያት አድርገኸኛል፣ እቀጣለሁ ብለኸኝ የለም? ለካ የችግሩ ምንጭ አቢሴሎም አይደለም፣ አኪጦፌል አይደለም። እግዚአብሔር አምላክ ሆይ እኔ ነኝ፣ ማረኝ፣ ኃጢአቴንም ይቅር በለኝ አለ። እግዚአብሔርም ማረው። ምዕራፍ 4 ሄዳችሁ እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ጠብቆኛልና በሰላም ተኛ። እንደ ስንዴ በዛ ሰላም በልቤ አደረ። በተስፋ አደርኩ፣ በሰላም አደርኩ። ለምን? እግዚአብሔር ምሮኛልና። የሚያስገርም ነው። እንደ ነገ ጦርነት ሆኖ የንስሐ ሚስጥር ሲገባው የዳዊት ህይወት ሪቫይቭ እያደረገ ነው። አንዳንዴ የማዕበሉ ምክንያትን ካላወቅ ነው ማዕበሉ እየጨመረ ይመጣል። ሶስተኛው የማዕበሉ ምክንያት የጴጥሮስ ማዕበል ነው። ታውቃላችሁ፣ የጴጥሮስ ማዕበል በኃጢአትም አይደል በሰይጣንም አይደል፣ እምነት ከማጣት የተነሳ ነው። በውሃው ላይ ና አለው አምላካዊ ቃል። ፈራ። ለምን? እምነት ጎደለ ብሎ እጁን ያዘው ይላል። እና እምነት ጎሎን ከፍርሃት የተነሳ ማዕበል ሲመጣ ጸጋ መለመን ነው ወገኖች፣ ጸጋ መለመን ነው። ዳዊትም አንድ ቀን በሳኦል እጅ እሞታለሁ ብሎ ወደ ፍልስጤም ሄደ። እምነት ስላጣ ነው። ፍልስጤሞች እየበዙ ሲመጡ የሳኦል ልብ ንፋስ እንደሚያወዛውዘው ሳኦልና ህዝቡን ልባቸው ተወዛወዘ። እምነት ማጣት ነው። አብርሃምም አንድ ቀን ፈርዖን ስለሚስቴ ይገለኛል ብሎ ፈራ ይላል። አይገለውም፣ ቃል እኮ አለው። እንዲበዛ ቃል አለው። ዳዊት እንዲነግስ ቃል አለው። ነገር ግን እምነት ስላጡ ማዕበል በህይወታቸው መጣ። በዚህ ሰዓት ጸጋ መለመን ነው። እግዚአብሔር ሆይ እምነቴን ጨምርልኝ፣ ጸጋ ስጠኝ። ከሰይጣንም አይደል ከኃጢአትም አይደል
ከእምነት መጉደል የተነሳ ማዕበል በህይወታችን ሊመጣ ይችላል። ፍርሃት ሊመጣ ይችላል። ስፍራን መልቀቅ ሊመጣ ይችላል። መዋሸት ሊመጣ ይችላል። እግዚአብሔር የሰጠንን አሳልፎ መስጠት ሊመጣ ይችላል። ከፍርሃትና ከድንጋጤ የተነሳ በዚህ ሰዓት ወገኖች ሆይ በእግዚአብሔር ፊት ጸጋ መለመን ነው። ልክ 1 ሰዓት የተሰጠኝ ሰዓት አልቋል። ኦልሞስት ፊታችሁ 1 ሰዓት ገደማ ነው የቆምኩት። ግን ለመጠቅለልና ለመጸለይ ይፈልጋሉ። በህይወታችን ያለው የማዕበሉ ምክንያት ምንድን ነው? ለአንዳንዶች ሰይጣንና አጋንንቶች ከሆኑ መንፈሳዊ ጦር ዕቃ ታጥቀናል። አለቆች ባለስልጣናትን ለማሰርና ለማውገዝ ለመንቀልና ለመትከል የሚያስችል ስልጣንና ኃይል ተሰጥቶናል። ስሙ ተሰጥቶናል። ቃሉ ተሰጥቶናል። ይህንን ሰይፍ ማንሳት አለብን። በእውነት መዋጋትን እንለምድን ዘንድ አንዳንድ አጋንንቶች በዙሪያችን ቢያንዣብቡ በመቃወምና በመገሰጽ ካልበረታን በቀር እድሜያችን ይረዝማል፣ ፍሬ ግን የለም። ምናልባት አንዳንዴ እንዳታገቢ እንቅፋት የሚሆነው ደጋሚ ተብታቢ ነው። ስልጣን አለሽ። እኛ ካልተጠቀምንበት ስልጣኑ እንደተቀመጠ ነው የሚሆነው ወገኖች። ስለዚህ በመናጠቅ የምናድነው በማፍረስና በመገሰጽ የምንበትነው በምድራዊ ዓለም ውስጥ አለ ማለት ነው። መዋጋትን መለማመድ አለብን። በእውነት ጠላቶች ከኛ ይልቅ በስተው ስታይ አትፍራ ተብሎ እንደተጻፈ የአጋንንቶች ብዛት ሳይሆን ስልጣናችን አለመጠቀማችን የጨለማው ብርታት እና በዚህ ጉባኤ እንደ እድሜያችን ኃይላችን እንዳይሆን እግዚአብሔር እንደፈቀደው እንደምንጓጓው ክብር እንዳናይ አጋንንቶች በዙሪያው የሚያስቸግሩት ቢኖር በእውነት እግዚአብሔር ይላል የሰጣውን ስልጣን ተጠቀም። መንጥሮ ለመውረስ አጋንንትን በትኖ የአጋንንትን ምሽግና መንግስት ለማፍረስ የሚችል ታላቅ ኃይል እግዚአብሔር ለእኛ ሰጥቶናል። እርሱም ኢየሱስ ነው። ስሙ ነው፣ ቃሉ ነው፣ ስልጣን ነው ወገኖች። እግዚአብሔር መንፈሳዊ ስልጣንን እንድንጠቀም በጸጋው ይርዳል። ሁለተኛው ማዕበል ምንድን ነው? ኃጢአት ሊሆን ይችላል። በክርስቶስ በማመን የእግዚአብሔር ልጆች ብንሆንም አውቀን ምናልባት አቅማተን ምናልባት በስንፍናም በድለን ቢሆን ምንም አትጨነቁ። ኃጢአትን ማቅለል አይደለም። ለኃጢአት ሁሉ ግን የኢየሱስ ክርስቶስ ደም ፈሷል አይደለም? ንስሐ ከገባን ደሙ ከኃጢአት ያነጻል አይደለም የሚለው? ከኃጢአት ሁሉ የሚያነጻ የኢየሱስ ደም አለ። እግዚአብሔር ለአንድ ሰው በእውነት በዚህ ጉዳይ ይናገር። በተለይ በሁለተኛው ርዕስ ትክክለኛ ለእግዚአብሔር ዕውቅና ሰጥቶ ንስሐ ስላልገባ በረከቱ የዘገየ ሰው ያለ ይመስለኛል። ስምና ስልካችሁ መጥራት የሚችል ጸጋ ባይኖረኝም ይሰማኛል በውስጤ። የእግዚአብሔር ልጅ ነህ፣ ስም በሕይወት መዝገብ ተጽፏል። ግን ኃጢአትሽን ወይም ኃጢአትህን አለባበስከው፣ ኩል ቀባኸው፣ አሽሞነመንከው እንጂ ፍርጥ አድርገህ ንስሐ መግባት አልቻልክም። የበረከትን ማጉደል ምክንያት እሱ እኮ እንደ ሳራ ሊባርክህ አይደለም። በአዲስ ኪዳን በብሉይ ኪዳን ልዕልት ተብላ ታሪክና ትውልድ ሊሰራባት ያሰበው ሴት ዘመን የዘገየው ለኃጢአት ዕውቅና ስላሰጠች። የደስታ መጉደል፣ የበረከት መጉደል አንዳንዴ በፊት ለፊት ንስሐ መግባት አልቻለም። ለእግዚአብሔር ክብር ሰተን በንስሐ ህይወት በደረሰብኝ ሁሉ ጻድቅ ነው ማለት አቅም አጣን፣ እልህ ተናነቀ። አይሆንም ወንድሞች፣ በትህትና ልምናችኋለሁ። እግዚአብሔር እሻይ ከባህሪው ማዕበሉ ጸጥ እንዲል ከፈለጋችሁ ጾም ጸሎት ይዛችሁ የተቀባ ሰው እየጸለየ ዘይት እየያዛችሁ በምንም አይነት አይሆንም። ያ ሌላ ነው ስራው። ኃጢአት ግን መድኃኒቱ አንድና አንድ ብቻ ነው፣ ንስሐ። ወደ እግዚአብሔር በትህትና እንድንመለስ ኢየሱስ ይርዳል። ሶስተኛው ወገኖች ጸጋ መለመን፣ በኃጢአትም ያልሆነ በሰይጣንም ያልሆነ ነገር ግን ከእምነት ማነስ የተነሳ ማዕበሎች ሊመጡ ይችላሉ። እንደ ጴጥሮስ እርዳኝ ስንለው የሚዘረጋ የሚያወጣ እጅ አለ። አሜን። ጸጋን እንደ ዝናብ ሊያዘንብ ኢየሱስ እጁ ዝርግ ነው። አሁን የማዕበሎቹን ምክንያትና መፍትሄዎቹን የነገረን ኢየሱስ የተባረከ ይሁን።